ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የአዲስ አበባ ፖሊስ ነገ በመስቀል አደባባይ የሚከበረው የደመራ በዓል ምክንያት ለተሽከርካሪ ዝግ ሆነው የሚቆዩ መንገዶችን ይፋ አደረገ። ኮሚሽኑ ዛሬ ከሰዓት ባወጣው መግለጫ በበዓሉ ምክንያት የትራፊክ መጨናነቅ እንዳይፈጠር የተወሰኑ መንገዶች ከነገ ረፋዱ 4 ሰዓት ጀምሮ እስከ በዓሉ ፍጻሜ ድረስ ዝግ እንደሚሆኑ አስታውቋል። በዚህም መሰረት በዓሉ እስከሚጠናቀቅ ድረስ ጉዟቸው ከኡራኤል ወደ መስቀል አደባባይ የሆኑ ኡራኤል ላይ፣ ከቦሌ ወደ መስቀል አደባባይ ለሚመጡ ደግሞ ኦሎምፒያ አደባባይ ላይ ለተሽከርካሪዎች ዝግ እንደሚሆን ገልጿል። እንዲሁም ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ ላይ፣ ከአጎና ሲኒማ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኒማ አጠገብ እንዲሁም ለቀላል ተሽከርካሪ ጥላውን አደባባይ ጋር ዝግ እንደሚሆን ጠቁሟል። በተጨማሪም ከለጋር መብራት ወደ መስቀል አደባባይ የሚወስደው መንገድ ለጋር መብራት ላይ ከቴሌ ማቋረጫ ወደ ስታዲየም ለሚጓዙ፣ ቴሌ ማቋረጫ ላይ ከራስ ሆቴል ወደ ስታዲየም ለሚመጡ፣ ራስ ሆቴል ላይና ከአምባሳደር ሲኒማ ወደ መስቀል አደባባይ አራምቤ መብራት ላይ ዝግ እንደሚደረግ ፖሊስ አስታውቋል። እንዲሁም ከቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ቤተ መንግስት አጠገብ ከካሳንቺስ ሼል ወደ ባምቢስ የሚወስደው መንገድ ካሳንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሲኤ የሚወስደው መንገድ ባምቢስ ሳልኮት ህንፃ ጋር ለተሽከርካሪ ዝግ እንደሚሆን ጠቁሟል። በተገለጹት መስመሮች ላይ ተሽከርካሪዎችን ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ መሆኑን አሳስቧል። ኢትዮጵያና ኬንያ በጋራ ወታደራዊ ልምምድ ማድረግና ሽብርተኝነትን መዋጋትን ጨምሮ ወታደራዊ ትብብራቸውን ለማጠናከር የሚያስችል የተለያዩ ስምምነቶችን መፈራረማቸው ተገለጸ። ሁለቱ ሀገራት ትላንት በመከላከያ ጠቅላይ መምሪያ ከ62 ዓመታት በኋላ ወታደራዊ የትብብር ስምምነት ለሁለተኛ ጊዜ መፈራረማቸው ተገልጿል። ስምምነቱን የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኢታማዦር ሹም ጀነራል ቻርልስ ሙሪዬ ከሐራሪ ተፈራርመዋል። ሁለቱ ወገኖች በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ ወታደራዊ የትብብር ስምምነቱን እንደተፈራረሙ የኢትዮጵያ መከላከያ ሰራዊት በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኬንያና የኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን ገልጸው በቀጣይም በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ ተናግረዋል። አክለውም ከኬንያ መከላከያ ኢታማዦር ሹም ጋር የመረጃ ልውውጥ፣ በጋራ ወታደራዊ ልምምድ፣ በስልጠና፣ በወታደራዊ ኢንዱስትሪ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥ ባላቸው ወታደራዊ ጉዳዮች ዙሪያ በትብብር ለመስራት ስምምነት ተፈራርመናል ብለዋል። የኬንያ መከላከያ ጠቅላይ ኢታማዦር ሹም ጀነራል ቻርልስ ሙሪዩ ከሐረሪ በበኩላቸው የሁለቱ ሀገራት መከላከያ ተቋማት ያደረጉት ወታደራዊ ስምምነት ከሀገራቱ ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸዋል። አክለውም ለወደፊትም ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑን ማረጋገጣቸውን መግለጫው ጠቁሟል። የአዲስ አበባ ከተማ አስተዳደር ሀፍታይ ገብረ እግዚአብሔርን የመዲናዋ የኮሚኒኬሽን ቢሮ ኃላፊ አድርጎ ሾመ። የከተማ አስተዳደሩ ትላንት ምሽት ለ3 ተቋማት 4 አዳዲስ ሹመቶችን መስጠቱን የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ በኦፊሴላዊ የፌስቡክ ገጹ አስነብቧል። በዚህም መሰረት ሀፍታይ ገብረ እግዚአብሔር የመዲናዋን የኮሚኒኬሽን ቢሮ በኃላፊነት እንዲመሩ ተሹመዋል። አዲሱ ተሿሚ ከዚህ ቀደም የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ኃላፊ ሆነው ማገልገላቸውን መረጃዎች ያሳያሉ። ሹመቱን ተከትሎም አዲሱ ኃላፊ በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ በሚኒስትር ማዕረግ የመንግስት ኮሚኒኬሽን አገልግሎት ኃላፊ ሆነው የተሾሙትን እናታለም መለስን የሚተኩ ይሆናል። ከተማ አስተዳደሩ ትላንት ምሽት በሰጠው ሌላኛው ሹመት ሙሉነህ ደሳለኝን የቄራዎች ድርጅት ስራ አስኪያጅ አድርጎ ሰይሟል። አዲሱ ተሿሚ ከዚህ ቀደም በአዲስ አበባ ከተማ አስተዳደር ምክር ቤት የፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ሆነው አገልግለዋል። ሹመታቸውን ተከትሎም ከአንድ ወር ገደማ በፊት ለሚሰጡት አገልግሎት ጉቦ ጠይቀዋል ተብለው በቁጥጥር ስር እንደዋሉ ተገልጸው የነበሩትን የቀድሞ የአዲስ አበባ ቄራዎች ድርጅት ዋና ዳይሬክተር ሰይድ ድሪስን የሚተኩ ይሆናል። ከተማ አስተዳደሩ በተጨማሪም ዋለልኝ ደሳለኝን የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ምክትል ኃላፊ እንዲሁም ነስትሆ አብዲን የዚሁ ባለስልጣን መስሪያ ቤት ጽህፈት ቤት ኃላፊ አድርጎ መሾሙ ተገልጿል።
መሶብ የአንድ ማዕከል አገልግሎት በ3 ክልሎችና በድሬዳዋ ከተማ አስተዳደር ዛሬ በይፋ ተጀመረ። የአንድ ማዕከል አገልግሎቱ የተጀመረው በማዕከላዊ ኢትዮጵያ፣ ሲዳማና ደቡብ ኢትዮጵያ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር ነው። የድሬዳዋ ማዕከል የከተማ አስተዳደሩ ከንቲባ ከድር ጁሃርና በሚኒስትር ማዕረግ የመንግስት ኮሚኒኬሽን አገልግሎት ኃላፊ እናታለም መለስን ጨምሮ ሌሎች አመራሮች በተገኙበት አገልግሎት መጀመሩ ተገልጿል። በከተማ አስተዳደሩ በተጀመረው የአንድ ማዕከል አገልግሎት በመጀመሪያው ምዕራፍ 6 ተቋማትና 28 አገልግሎቶች በቴክኖሎጂ በታገዘው አደረጃጀትና አሰራር አገልግሎቶች መስጠት መጀመራቸውን የአስተዳደሩ ምክትል ከንቲባ ሃርቢ ቡህ ተናግረዋል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተገነባውን የአንድ ማዕከል አገልግሎት ደግሞ የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰውና በጠቅላይ ሚኒስትር ጽህፈት ቤት የፕሮጀክቶች አስተባባሪ ሚኒስትር ዴኤታ ኢንጂነር ብርሃኑ ተስፋዬን ጨምሮ ሌሎች አመራሮች በተገኙበት ተመርቆ ተከፍቷል። የአንድ ማዕከል አገልግሎቱ የ5 የፌዴራልና የ2 የክልል ተቋማትን 20 አገልግሎት መስጠት የሚያስችል ስራ መጀመሩንም የክልሉ ኮሚኒኬሽን ቢሮ በኦፊሴላዊ ፌስቡክ ገጹ አስነብቧል። ማዕከሉ ወደፊት ከ60 በላይ አገልግሎት ማስተናገድ የሚችል ስለመሆኑም ተመላክቷል። በደቡብ ኢትዮጵያ ክልል ወላይታ ሶዶ የተጀመረውን የአንድ ማዕከል አገልግሎት ደግሞ ከፍተኛ አመራሮች በተገኙበት በይፋ የከፈቱት የክልሉ ርዕሰ መስተዳደር ጥላሁን ከበደ መሆናቸው ተገልጿል። ማዕከሉ 4 የፌዴራል 6 የክልል ተቋማት አገልግሎትን በአንድ ጣሪያ ስር በማጣመር ከ15 በላይ አገልግሎቶችን በዲጂታል ቴክኖሎጂ በታገዘ አሰራር መስጠት የሚያስችል ነው ተብሏል። በሲዳማ ክልል ሐዋሳ ከተማ የተጀመረው የአንድ ማዕከል አገልግሎትም በክልሉ ርዕሰ መስተዳደር ደስታ ሌዳሞና የስራና ክህሎት ሚኒስትር ሙፈሪያት ካሚል ተመርቆ ለአገልግሎት ክፍት ተደርጓል። በማዕከሉ 11 የፌዴራል የክልልና የሐዋሳ ከተማ አስተዳደር ተቋማትን ጨምሮ አሁን ላይ 34 አገልግሎቶች የሚሰጡ መሆኑን ታውቋል።